ይማረኝ ከሰው አይን እይታ ከክፉ ያቆየኝ አስመሳይ ሰው ካዞባ ከልለኝ ስማ እየደገፈ የመሰል እየገፋ እንዳይሆን እየጨመረልህ መስሎ ወስዶብህ። አሰላሙ አለይኩም ውዶቼ ማሮቼ ፍቅሮቼ ልበላችሁ እንደ ሀቢባ ማለት ነው። ደህና ናችሁልኝ? እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ብሩኬ መጥቷል በቲክታክ እና በጣም ያሰቀኝ እየደገፈ የመሰለ የሚገፋህ የካስመሳይ ሰው ከተንኮለኛ ሰው ፈጣሪ ይጠብቅህ እያለ ነው ራሱን እንግዲህ እና ያው ለሁላችንም ነው በነገራችን ላይ እንግዲህ እየሳቀ ወዳጅ የመሰለ ሁሉ ያው ወዳጅ አይደለም። እየሳቀ ለናንተ ጥላት ከሆነ ሰው ተንኮለኛ ሰው በቃ የናንተን መውደቅ የናንተን መጥፎ ነገር የሚፈልግ ሰው አለና በሁላችንም ላይ በተለይ ደግሞ የሚዲያ ሰው ስትሆኑ ውዶች ብዙ ጥላት ይኖርባችኋል ምናምንና ከእንደዛ አይነቱ እንግዲህ ጠብቀኝ እያለ ነው ብሩኬ ማለት ነው። በራፕ መጥቷል እና ጊዜውን ያማከለ ነገር ነው ፖስት ያደረገው። ብዙ ጥላት አለባቸው በዚህ ሰዓት ሀይሚዬም ብሩኬም ያው በመጡት አይዲያ ሰው ተበሳጭቶም ብዙ ነገር እያደረገ ነው ምናምንና ያው እንግዲህ እነሱ ማስተካከል ያለባቸውንም ነገር ማስተካከል መቻል አለባቸው። ከዛ በተረፈ ግን እነሱ ያውቃሉ ስለራሳቸውና እኛ ደግሞ ዲቴል ገብተን እንደዚህ በእነሱ ህይወት እኛንን መኖር ያለብን የምንለውን ነገር ማቆም መቻል አለብን። አንዳንዴ የምናደንቅበትን መንገድ ማወቅ መቻል አለብን። አደነቅን ማለት በቃ እነሱ ግዴታኛ የምንለውን ነገር ወይም ደግሞ እኛ በፈለግነው መንገድ ሁሌ ይሄዱ ማለት አይደለም። እናሱን ነገር ታሳቢ ማድረግ አለብንና መረዳት መቻል አለብን። መስራት አለባቸው ይስሩ፣ ግን ደግሞ አይዲያ ምናምን ይቀይሩ ነው። እሱን ደግሞ እንዲቀይሩም ምንም እንዲሉ የምናረጋቸው እኛ ነን። እንዲገፉበትም እንደዚህ አይነት ስራ ውስጥም ገብተው በቃ በዚሁ እንዲቀጥሉ የምናረጋቸው እኛ ነን እኮ ወዶች፣ እኛ ነን። ሶሻል ሚዲያ ላይ የምንከታተላቸው በብዛት እኛ ነን አይደለ? ያው ሁሉም ሰው ይከታተላል፣ ግን ደግሞ ሞርዛን አረብ ሀገር ሴት ነች የምትከታተለው በብዛት ማለት ነው። ያን ነገር ደግሞ እኛ መዋል ያለብን ቦታ መከታተል ያለብንን ቦታ ለይተን ካወቅን እነሱ ማስተካከል ያለባቸውን ነገር ያስተካክላሉ። ግን በስድብ በምናምን ያን ሰው ያልሆነ ስም በመስጠት በቃ ቤተሰብ ሁሉ ድረስ እየሄዳችሁ የምትሳደቡ ክፋትን የምትመኙ የምትራገሙ ምናምን ይሄ በእንደዚህ አይነት ነገር እነሱ ሊመለሱ አይችሉም። ገባችሁ? በምክር ወይም ደግሞ ጥሩ አስተያየት በመስጠት ምክር ብለዋልም ደግሞ ምክር ማብዛት ጥሩ አይደለምና በአስተያየት ብቻ ግን ከስድብ የጸዳ ነገር ከሆነ ኖርማል ነው። ገባችሁ? ግን አንዳንድ ሰዎች በጣም የሚናገሩት ነገር በጣም ከባድ ስለሆነ ነው እና ቦታ የሚሰጡት ደግሞ በተለይ ከነሱ በእድሜ በጣም እነሱን ሊወልዷቸው የሚችሉ ሰዎች ከነሱ የማይጠበቅ ነገር ሲሰሙ ምናምን በቃ ይናደዱና እልክ ውስጥ ይገባሉ ማለት ነው። አሁን ያሉበት ሁኔታ ሀይሚዬና ብሩኬ እንደዛ ነው። በቃ እልክ ነው የያዛቸው ማለት ነውና በጣም ብዙ ነገር እየተባሉ ስለሆነ እርግማን እንግዲህ ያለ በጣም የሚዘገንን ሁሉ እርግማን እየተረገሙ ነበረ በፈጣሪ። ግን ፈጣሪ ይቅር ይበላቸው። ለነሱ የተመኙትን ለራሳቸው ያርግላችሁ። የምሬ ነው። ሞት ሁሉ የምትመኙ አላችሁ። ሞት ለማንም አይቀርም። ሁላችንም ሀጅ ነን። ግን ደግሞ ለሰው ልጅ በዚህ ልክ ክፋት ባታስቡ ጥሩ ነው። እነሱ ማንንም አስገድደው አይደለም፣ እኛንን ፈልገን ወደን ፈቅደን ሂደን የምናየው። ገባችሁ? እና ያልፈለገ ሰው በዛ ልክ ክፋትን እነሱ ላይ መመኘት አያስፈልግም። እኔ አሁን የሆነ ሰው አብርሃምን አሁን ድሮ በደንብ ነበር የምከታተለው ምናምን አይደለም። ከዛ በኋላ ያመጣው አይዲያ ምናምን ሳይመቸኝ ሲቀርና በዛው ሲቀጥልበት አይ በቃ ምን ይሄን ተከታትዬ ምንም ማርበት ነገር አለ ሁሌ ጭቅጭቅ ሁሌ ንትርክ ምናምን ብዬ አቆምኩ በቃ ቪዲዮውን ማየት። ግን እኔ አብርሃምን ፐርሰናሊ ጥሩ ልጅ ነው፣ የዋህ ልጅ ነው። ክፋቱን አልመኝም። ማን ነው ስለሱ መጥፎ ነገር መስማትም አልፈልግም። በቃ ይሄ ስራ ያዋጣኛል ብሎ ከንትን ካለ የሚስማማው ሰው ሄዶ ማየት ይችላል። የማይስማማው ደግሞ አርፎ መቀመጥ ነው በቃ እንጂ ግዴታ ምናምን ይሄን ነገር ካላደረጋችሁ ወይም ደግሞ እኛ ባሰብነው ልክ ካልተጓዛችሁ ተብሎ ለሰው ክፋት መመኘት፣ ለሰው መጥፎ ነገር መመኘት ጥሩ አይደለም። እኛ ለሰዎች ክፉ ባሰብን ቁጥር፣ እኛ ለሰዎች መጥፎ ባሰብን ቁጥር እኛ ያሰብነው ክፋትና መጥፎ ነገር ራሳችንን ነው ጠልፎ የሚጥለን። የጊዜ ጉዳይ ነው። የምሬ ነው። ለሰው ልጅ ክፋት ማሰብ ጥሩ አይደለም። ለራሳችን ነው የሚያረገው የሚሆነው ያ ነገር ማለት ነው።
የሰው ልጅ እርዚቁም አኗኗሩም ሁሉ ነገሩ በሰው እጅ ሆኖ በነበር እዚች ምድር ላይ ማንም አይኖርም ነበር። ማንም ግን በሰው እጅ አይደለም፣ በአላህ እጅ ነው ሁሉም ነገር። ፈጣሪ የፈቀደው ነገር ነው የሚሆነው፣ እኛ ባልነው ምናምን አይደለም። ስለዚህ አንድን ሰው ከወደዳችሁ እስከ ጥግ ድረስ ለምን እንዴት የሚለውን ነገር መጨረሻውን አይታችሁ መረዳት መቻል። በተለይ ደግሞ ሀይሚዬና ብሩኬን አሁን እንደነገርኳችሁ ደጋግሜ ከድሮ ጀምሮ የምታውቋቸው ሰዎች አሁን ላይ ይሄን ድራማ የገቡበትን ነገር እስከሚወጡበት ድረስ በትዕግስት መጠበቅና መጨረሻውን ማየት ነው እንጂ ግልብጥ ብላችሁ ምናምን እነሱን ለነሱ ሌላ ማንነት መስጠት ጥሩ አይደለም። ምክንያቱም የምታውቋቸው ናችሁ። እኔ በጣም ግርም የሚለኝ ከሰው ልጅ አስተሳሰብ ማለት ነው የፈለገ ጥሩ ስራ ብዙ አመታትን አስቆጥራችሁ የፈለገ ጥሩ ስራ መልካምን ስራ ብታበዙ አንዲት ስህተት ከተገኘባችሁ ያቺ አንዲት ስህተት ተባስታ የእናንተ ማንነት ታጠፋባችኋለች። ገባችሁ? የሰው ልጅ አስተሳሰቡ እንደዚህ ነው። ከጥሩ ነገር ይልቅ ከብዙ ጥሩ ነገሮች አንዷን ስህተት ነው የሚፈልግላችሁ፣ አንዷን ስህተት። እና ሀይሚዬና ብሩኬ እንደዚህ አይነት ድራማ ለመጀመሪያ ጊዜ ነው ሲሰሩ እንግዲህ እና ከበፊት ያሳለፉትን ነገር ማንም ዘወር ብሎ ያየ የለም፣ ማንም ማለት ነው። እስኪ እነሱ እነማን ናቸው፣ ሀይሚዬና ብሩኬ ምን አይነት ልጆች ናቸው የሚለውን ነገር የዛው የቅርብ ሰዎቻቸው ናቸው እንጂ ተመልካች ያን ነገር ዘወር ብሎ አላየም። ያው የሚያይ አለ፣ ግን ደግሞ በብዛት የሚያየው በቃ አሁን ላይ ያለውን ነገር ምናምን ነው በቃ። እና ያንን የበፊቱን ያሳለፉትን ነገሮች በሙሉ ውሃ ይደፉበታል እና ጥሩ አይደለም እንደዛ በቃ። እና የሰው ልጅ ሲሳሳት አይ ይሄ ነገር ጥሩ አይደለም ብሎ ለማስተካከል መጣር እንጂ ስድብ መሳደብ፣ የበፊቱን ያሳለፉትን ነገሮች ረስታችሁ ምናምን ያልሆነ ማንነት ለነሱ መስጠት፣ ያልሆነ ስም ለነሱ መስጠት ጥሩ አይደለም እና እንደዛ ባናደርግ ጥሩ ነው። ከዛ በተጨማሪ እንግዲህ ሩታ ያብርሽ ሽንቅርቅር ልበላት እንግዲህ አብርሽና ሩታ ያው እነሱም የሚሰሩት ድራማ ይሁን ምን ይሁን ብቻ ድራማ ነው። እኔ እውነት ነው ብዬ አላስብም። ግን ያው ድራማው 1 አመት በላይ ሆኖታል ኦልሬዲ። የእነሱ ከባድ ነው የምሬ ነው። እና ግን በስከ መጨረሻ ያው ያሉበት ሁኔታ እንደምታያቸው ነው። ፏፈሽ ብለው ነው። እሱም በዚህኛው ደስተኛ ነው፣ ሩታዬም ደስተኛ ነሽ ምናምን ጎበዝ ነች ደግሞ። እና ከሴቶች እኔ በጣም የምወዳቸው ሀይሚዬና ሩታም በጣም ነው የማደንቃቸው ከቡታጅራ ልጆች። ያው ሩታ የአዲስ አበባ ልጅ ነች ትባላለች፣ ግን እኔ ብዙም እንትን አላለኝም። እሱ ግን ዞሮ ዞሮ ሀፒ በርዝዴይ ብለናል። እንኳን ተወለድሽ የኛ ጀግና። ጠንካራ ሴት ናት፣ ጀግና ሴት ነች፣ ለሁሉም ተምሳሌት የምትሆን ሴት ነች፣ ልክ እንደ ሀይሚዬ ማለት ነውና እንኳን ተወለድሽ ብለናል። እና ውዶቼ መልካም እንትናችሁን ምኞታችሁን ግለጹላት እና ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ። የዛሬ እንግዲህ በምንም አይነት ቪዲዮ ይምጡ እንዳትበሳጩ ምናምን፣ መጨረሻውን እንዳልኳችሁ በትዕግስት ጠብቁ። ሁሉም ነገር አዲስ አይሆንባችሁ ምናምን